በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን የማን ናት? ክፍል 3 ከአባቶቻችን የተረከብናቸው ርስቶች ምንድን ናቸው? አንደኛ፣ ቤተ ክርስቲያን። ቤተ ክርስቲያን ክርስቶስ ራስ የሆነላት የሰማያውያንና የምድራውያን ኅብረት ናት። ስለ ቤተ ክርስቲያን ስናነሳ ቤተ ክርስቲያን 3 ትርጉም አላት። የመጀመሪያው ትርጉም ሕንፃ ቤተ ክርስቲያን የሚመለከት ነው። ይህ ቤት የክርስቲያን ቤት፣ የክርስቲያን የሚመለከት ነው። ይህ ቤት የክርስቲያን ቤት፣ የክርስቲያን መሰብሰቢያ፣ የክርስቲያኖች መገኛ ቤት ማለት ነው። ይህ ቤት ሁሉም ክርስቲያን ያለምንም ልዩነት በፍቅርና በአንድነት በመሰባሰብ የሚጸልይበት፣ ሥጋ ወደሙን የሚቀበልበት፣ ሥርዓተ አምልኮት የሚፈጽምበትና የሚሰግድበት፣ ስለ ሀገርና ስለ ሕዝብ ብሎም ስለ ዓለም ሁሉ ሰላም፣ ፍቅርና አንድነት የሚጸልይባት፣ ከእግዚአብሔር ጋር የሚገናኝባት የጸሎት፣ የምስጋና፣ የአምልኮ ቤት ናት። ይህ ቤት እግዚአብሔር በረድኤት የሚያድርባት፣ ምሕረትና ቸርነቱ ለሰው ልጅና ለዓለም ሁሉ የሚያወርድባት፣ የልጆቹን ጸሎት፣ ልመናና ምልጃ የሚሰማባት ቤት ናት። ይህንንም እግዚአብሔር ሶሎሞን ቤተ መቅደሱን ከሠራለት በኋላ እንዲህ ብሎ ገልጾታል። እግዚአብሔርም አለው፣ በፊቱ የጸለይኸውን ጸሎትህንና ልመናህን ሰምቻለሁ። ለዘላለምም ስሜ በዚያ ያድር ዘንድ ይህንን የሠራኸውን ቤት ቀድሻለሁ። ዓይኖችና ልቤም በዘመኑ ሁሉ በዚያ ይሆናሉ ብሎ ቃል ገብቶለታል። አንደኛ ነገሥት ምዕራፍ 9 ቁጥር 3። እግዚአብሔር የሥርዓት ባለቤትና ምንጭ ነው። እኛም ሥርዓትና ምግባርን፣ ሃይማኖትን፣ ፍቅርን፣ ትዕግሥትንና ንጽሕናንም ይፈልጋል። በመሆኑም በቤተ ክርስቲያን ውስጥ የምናገለግል ሰዎች ጥንቃቄ ልናደርግ ይገባል። ካላስፈላጊ ድርጊትና ስነ ምግባርም ልንቆጠብ ይገባል። በእኛ ሰበብ የእግዚአብሔር ስም ሊሰደብ፣ የቤተ ክርስቲያን ክብርም ሊነካ አይገባምና። በአገልግሎት ስም ዛሬ በቤተ ክርስቲያን ውስጥ የተሰበሰቡ ሰዎች ብዙ ናቸው። ልዩ ልዩ የምግባር ችግር ያለባቸው ናቸው። ለቤተ ክርስቲያንና ለምዕመናን ሕይወትና ነፍስ ከመጨነቅ ይልቅ የራሳቸውን ጥቅም የሚያሳድዱ ሆነዋል። ለበጎቹ የሚጨነቁ አገልጋዮች ጠፍተዋል። በቤተ ክርስቲያንና በአገልግሎት ስም ንግድ ይነገዳል። ሃይማኖትን በዘር የወረሱ የሚመስላቸውና ሰውንም በብሔርና በቋንቋ የሚከፋፍሉም በዝተዋል። በመሆኑም የቤተ ክርስቲያን አገልጋዮች ሥጋዊ ተግባራትን ልንተው ይገባል። እምነት፣ ተስፋና ምግባር ሲኖረን ያስፈልጋል። በንጽሕናና በቅድስና ልናገለግል ይገባል። ቤተ ክርስቲያን ሕፃንንና ሽማግሌን፣ ድሃና ሀብታምም፣ ወንድና ሴት፣ የተማረና ያልተማረ ሳይባል ልዩነት ሳይፈጠር ሁሉም የሚሰበሰብባት የሁሉም እናት ናት። ዛሬ ግን በቤተ ክርስቲያን ውስጥ ያሉ ግለሰቦች የተለያዩ ልዩነቶችን ይፈጥራሉ፣ ሰውንም ይንቃሉ። ቤተ ክርስቲያንንም የውስን ግለሰቦች ቡድኖች በማድረግ ሌሎች በመግፋት ላይ ይገኛሉ። እኛ ግን በዚህ ተስፋ መቁረጥ የለብንም። እነዚህ አንድ ሰዎች በማህበረሰቡ ቋንቋ ማስተማርን አይፈልጉም፣ ይንቃሉ። እነሱ ከሚናገሩት ቋንቋ ውጭ ሌላው እንደማያገለግል አይፈልጉም። ለሕዝቡና በተለይም ደግሞ ለወጣቱ የምትደርስ ቤተ ክርስቲያን ልናዘጋጅ ይገባል። እንቅፋት ልንሆን አይገባም። ከራሳችንና ከቡድኖቻችን ጥቅምና ፍላጎት ይልቅ ቤተ ክርስቲያንንና ምዕመናንን ልናስቀድም ይገባል። እግዚአብሔር የሕዝቡን ቋንቋ ይሰማል፣ እርሱ የቋንቋ ሁሉ ባለቤት ነውና። በመሆኑም በሕዝቡ ቋንቋ ልናስተምር ይገባል። የማህበረሰቡን እሴትና ባህል፣ ሥርዓትና ትውፊት የማያውቁ አገልጋዮችን፣ ዲያቆናትንና መምህራንን፣ ካህናትንና ጳጳሳትን ልናፈራ ይገባል።
ዛሬ በየገጠሩ ያሉ ምዕመናን ተስፋ ቆርጠዋል። የሚያስተምራቸውና የሚያገለግላቸው ምስጢር ላይ የሚያሳትፋቸው አባት በማጣት የአውሬው ሲሳይ እየሆኑ ነው። አብዛኛው ወጣትም ምግባርን አጥቷል። ከሃይማኖት መንገድም ርቋል። ይህች ሃይማኖት የኔ አይደለችም፣ እኔን አትወክልም ማለት ጀምሯል። ቤተ ክርስቲያን ስም የማህበረሰቡን ቋንቋ፣ ባህልና እሴትን፣ ሥርዓትና ትውፊትን የሚንቁ አንዳንድ አገልጋዮችን ከቤተ ክርስቲያን ልናወጣ ይገባል። ማህበረሰቡን ዝቅ ያደረጉት ሊታረሙና ይቅርታንም ሊጠይቁ ይገባል። ያጠፋ ሁሉ መታረም፣ መስተካከልና ይቅርታንም ሊጠይቅ ይኖርበታል። አንዱ ማህበረሰብ ከሌላው የሚበልጥበትና የሚያንስበት፣ አንዱ ሌላውን የሚንቅበትና ምክንያት የለም። ይህ የቤተ ክርስቲያን አስተምሮም አይደለም። ሁሉም ሰው እኩል ነውና ያ ሲሆን ነው አገልግሎታችን ስምረት የሚኖረው፣ ፍሬን የሚያፈረው፣ ምሕረትንም የሚያሰጠው። አገልጋዮች የእግዚአብሔር እንቅፋት መሆን የለባቸውም። ይህንንም ቅዱስ ጳውሎስ እኔ ደግሞ ብዙዎቹን ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ላስፈልግ በሁሉ ነገር ሰው ሁሉ ደስ እንደማሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተ መቅደስም ማሰናከያም አትሁኑ በማለት ገልጾታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 እስከ 33። መንፈሳዊ አገልግሎት በእግዚአብሔር ጥሪ መሰረትነት የሚጀምር መንፈሳዊ ተልእኮ ነው። እግዚአብሔር ሰዎችን ያገለግሉት ዘንድ በዚህም የፍቅርና የበረከቱ ተሳታፊዎች የሆኑ ዘንድ ሰዎችን ይጠራል። በአገልግሎት መሳተፍ የዚህ ሁሉ ጥሪ ተካፋይ መሆን ማለት ነው። ለአገልግሎት የሚጠራ ለእግዚአብሔር ነው። ለአገልግሎት የሚጠራ እግዚአብሔር ነው። እግዚአብሔር ሁሉንም ሰው ያለምንም ልዩነት ለሕይወትና ለአገልግሎት ለበረከትና ለቅድስና ብሎ ይጠራልና። መንፈሳዊ አገልግሎት በክህነት የሚፈጸም ተግባር ነው። ለክህነት ያልበቁ ምዕመናን ደግሞ የድርሻቸውን የሚወጡበትና የአገልግሎት ድርሻ አላቸው። አገልግሎት ሰው በመንፈሳዊ ሕይወቱ ለምልሞና አብቦ ጎልምሶና ጠንክሮ ስለ ሰማያዊ ዋጋ ብሎ የሚያደርገው በጎ ነገር ነው። መንፈሳዊ አገልግሎት መንፈሳዊ ተግባርንና ጥሪ በመሆኑ መንፈሳዊነትን ይፈልጋል። ክርስቲያን መሆንና ክርስትናንም በሕይወት መኖር መግለጥ ይጠይቃል። ክርስቶስ ወደዚህ ዓለም መጥቶ ያደረገውን የማዳን የአርአያነት ሥራ ሁሉ መንፈሳዊ አገልግሎት ብሎታል። ይህንንም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅ በመካከላችሁ ሊያገለግል እንጂ እንዲያገለግሉት አልመጣም በማለት ገልጾታል። የማንኛውም የቤተ ክርስቲያን መንፈሳዊ አገልግሎት መለኪያው የሰዎች ድህነት ነው። ሁሉም ክርስቲያን በቤተ ክርስቲያን አገልግሎት የየራሱ የሆነ ድርሻ፣ ሱታፌና ኃላፊነት አለው። ሁሉም ጸጋ ተሰጥቶታልና በተሰጠው ጸጋ ማገልገል አለበት። በዘመነ ኦሪትም ሌዋውያን ለቤተ መቅደሱ አገልግሎት ተለይተው ተመርጠው ካህናት ቢሆኑም ሁሉም የየራሳቸው ድርሻ ነበራቸው። የሶሎሞን ቤተ መቅደስ ከተቃጠለ ኢየሩሳሌምም ካፈረሱት በኋላ በእነ ዕዝራና ነህምያ መሪነት የቤተ መቅደስ ሥራ ሲጀመር አናጢዎች በእውቀታቸው፣ መዘምራን በዝማሬያቸው፣ ሁሉም በየድርሻቸው ለአገልግሎት መቆማቸውን ከመጽሐፍ እናነባለን። በመጽሐፈ ዕዝራ ምዕራፍ 3 ቁጥር 10 እስከ 11 ላይም አናጢዎቹ የእግዚአብሔርን ቤት በመሰረቱ ጊዜ ካህናቱ ልብሰ ተክህኖውን ለብሰው የአሳፋንም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ በማለት የነበራቸውን ሱታፌ ያሳያል። አገልግሎት የካሳ ውለታ ነው። እግዚአብሔር ብዙ ጽድቅን ድንቅን ሥራዎችን ሰርቶልናል። በራሱ አርአያና አምሳል ፈጥሮናል። ስለሆነም ያደረገልን ነገር ሌላ ክፍያ መክፈል ስለማንችል እሱም በትሕትናና በቅድስና ዘወትር ማገልገል ይኖርብናል። እርሱ ከባርነት ቀንበር ነፃ አውጥቶናል። ለድነታችንን ሥጋና ደሙን ሰጥቶናል። እስከ ሞት ድረስም ወዶናል። ፍቅሩንና ቸርነቱን የምንገልጸው እሱም ቤቱንና በጎቹን
በታማኝነት በማገልገል ነው። በአገልግሎት ስም ለአገልግሎት እንቅፋት መሆን የለብንም። እንዲህ አይነት ግለሰቦች መጽሐፍ እንዲህ ብሎ ይገስጻቸዋል። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ። ከባድና አስቸጋሪ ሸክም ትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳ ሊነኩት አይወዱም። በማቴዎስ ወንጌል ምዕራፍ 23 ቁጥር 1 እስከ 39። ሁለቱንም ሦስት ሆነን በጌታችን በእግዚአብሔር ስም ስንሰባሰብ እርሱም በመካከላችን ይገኛል። ጸሎትና ልመናችን ይሰማል። ማቴዎስ ወንጌል ምዕራፍ 18 ቁጥር 20። የልባችንም ይፈጸማል። ምህላ፣ ምልጃ፣ አምልኮና ጸሎታችንን ይሰማል፣ ይፈጸማል። ዛሬ ብዙ ጊዜ ጾምና ጸሎት እንዲሁም ምህላን አውጀናል፣ ግን ውጤት ታተናል። ለምን? ልባችን አልጸናምና ነው። ልባችን ውስጥ ብሎም ከሀገራችንና ከቤታችን ፍቅርና ሰላም፣ ንጽህናና ቅድስና፣ ትዕግስትና እምነት የለም። ከአንድነት ይልቅ ልዩነትን አለ። ፍቅርም ርቆናል። እርቅ፣ ሰላምና ይቅርታ ከቤታችን ጠፍቷል። ስለዚህም ወደ እርሱ ልንመለስ ይገባል። ለዚህ ነው ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችንም እግዚአብሔር ቸር ነውና መሐሪ ነው፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ የተባልነው ኢዮብ ምዕራፍ 2 ቁጥር 13። ሁለተኛው የቤተ ክርስቲያን ትርጉም የክርስቲያን ወገን ክርስቲያን የሆነ ሁሉ የሚጠራበት የክርስቶስ አካል ወገን መሆኑን የምናስመሰክርበት፣ ካላመኑት ስለመለየታችን የቤተ ክርስቲያን አባል ስለመሆናችን የምንገልጽበት ስም ነው። በሥጋና በደም እናትና ከአባታችን እንወለዳለን። በ40ና በ80 ቀናችን ደግሞ በምስጢረ ጥምቀት የቤተ ክርስቲያን አባል እንሆንበታለን። የክርስቶስ የጸጋ ልጅነትንም እናገኝበታለን። አንዳንድ ሰዎች ቤተ ክርስቲያን ሰውን የምታጠምቀው ባህሉን፣ ማንነቱን፣ እሴቱን፣ ቋንቋውን ለማጥፋት ነው ብለው ይናገራሉ። ይህ ፍጹም ስህተት ነውና ውሸት ነው። ያለማወቅም ምልክት ነው። በክርስቶስ መጠመቅ የሰውን ባህል፣ ቋንቋና እሴቱን አያጠፋም። እነዚህ የሚያጠፉት በስመ ክርስትና የሚንቀሳቀሱ ግለሰቦች ናቸው እንጂ ይህንን ለማጥፋት ጥረት የሚያደርጉ በአገልግሎት ስም በቤተ ክርስቲያን ውስጥ የተሰበሰቡ ግለሰቦች ሊኖሩ ይችላሉ ይሆናልም እንጂ የቤተ ክርስቲያን አይደለችም። ጥምቀት ሰውን ያከብራል፣ ከሥጋዊነት ወደ መንፈሳዊነት ያሻግራል፣ የኃጢአት ይቅርታን ያሰጣል፣ የሥላሴ የጸጋ ልጅነትንም ያስገኛል። ሰዎች በሥጋ ነገሮች እንዳይከፋፈሉና በፍቅርና በአንድነት በሰላምና በመቻቻል በመረዳዳትና በመደጋገፍ እንዲኖሩ ያደርጋል። ለቅድስና ክብርና ማዕረግም ያበቃል። በመሆኑም የምንጠመቀው የበለጠ ጸጋና ክብር እንጂ ማንነትን ለማሳጣት አይደለምና በሃይማኖታችን ልንጸና ይገባል። ተስፋንም ልንቆርጥ አይገባም። ማንነታችንን ጠብቀን በሃይማኖት ልንኖር ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ከተመቻችሁ ለሌሎች ሸር አድርጉ። ክፍል 4ን ቤተ ክርስቲያን የማን ናት በቀጣይ ይዤ ወደ እናንተ የምቀርብ ይሆናል። እስከዛው ድረስ ሰላም ጊዜ